ተወደዳችሁ ወደ ቤተሰቦቻችን እንግዲህ ጉዞ ግሸን ጀምረናል። ሾፌሩ እየሸወደ ማለት ነው። ያው እየሰማችሁ ነው። ይዞ ሊሄድ ነው። ያው ደርሰናል እያለ ነው። ደርሰናል። እሺ ይመች አባቴ። ወጣት ስትሆን ደፋር መሆን አለብህ፣ ግን እግዚአብሔር ይከተለ። ተወደዳችሁ ወደ ቤተሰቦቻችን ወደ ግሸን እየሄድን ነው። እንግዲህ የግሸን ከደሴ ግሸን ጉዟችን ጀምሯል። ደስ የሚል ነው። መታረቅ ትሻለች በንስሐ እንባ ነፍሴ ተጨንቃለች ስራዋን አስባ መታረቅ ትሻለች በንስሐ እንባ ድንግዝ ጊዜ ወቴ የሚወላውለው መንታ መንገድ ይዞ መወሰን አቃተው። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ኩታበር ላይ ተገኝተናል። በሚያስደንቅና በሚያስገርም ሁኔታ ኩታበር ላይ ቆመናል። እንደምትመለከቱት የመኪናው ሾፌር የለምና በረዳቱ ነው እዚህ የደረስነው። በእግዚአብሔርና በረዳቱ እዚህ ደርሰናል። ኩታበር ላይ ነው የምንገኘው። ስለዚህ አንዳችሁ ቀይሩ፣ ካልሆነ ደግሞ ሾፌር ጥራ። ካልሆነ አንሄድ አይደለም እንዴ? የዓለም ሕዝብ እየሰማ ነው። የተወደዳችሁ ውድ ቤተሰቦቻችን የምንገኘው ኩታበር ላይ ደርሰናል እና ወደ ግሸን እየሄድን ነው። እንግዲህ ስመለስ ሰራላችኋለሁ ቪዲዮ። ዘማሪ ሉል ሰገድ ወንድሜ ጋብዘውኝ ነበረ። ግሸን ተመልሼ እመጣለሁኝ። ከግሸን ተመልሼ ስመለስ ጉዞ ወደ በረከት የተሰኘው ፕሮግራም እሰራላችኋለሁ ማለት ነው። ያለነው ኩታበር ያለ ሹፌር ከደሴ እስከ ኩታበር የመጣው የመኪናችን ቆሟል። የምር ጎበዝ ነው የምር። እንዴ እዚህ ጋር ድረስማ ልታጉላላን አትችልም። ሹፌር ጥራ እንዴ! ከከተማ ድረስ አምጥተህ ትራንስፖርት የምንይዝበት ቦታ አይደለም። ልንጓላ አይገባም። ቆይ ነርታ አምጥታል። አባቴ ስማኝ አንዴ። እሺ ስማኝ አንዴ አለ ገጭጓ ነበረው። እሺ ስማኝ አንዴ። እሺ አንዴ ላውራበት። ስማኝ አንዴ። ገጭጓ ነበረዋ። አንተ እኮ ሾፌር ነህ፣ እየነዳ ነው። አምነናል። አንተ አይደለም። እኔ ሲጀመር መድኃኒዓለም ነው እያልኩ ነበር። አሁን እሱ አይደለም። ካመንክ እንሄዳለን። ግን ማለት ነው ስማኝ አንዴ ስማኝ። እሱ ግን አላመነበትም። ይሄ ልጅ ትናንትና ነው ገና የመጣው። ምንነቴንም አያውቅም ሲጀምር። ትናንትና ነው ይሄ ልጅ የመጣው ገና ከገዛ። እሺ መኪናው የጋራችን ስለሆነ ልጁ በቃ ገንዘብ አንተ ገንዘብ እኔ አባቴ ነኝ ስንት ሰው ገሪ እኔ አባቴ እኮ ጅል መድባል አልፈልግም። ጅል ነህ እንዴ አንተ? ማይሆንም ሳልተማመንና እውቀት ሳይኖረኝ ይሄ መኪና አልመጣ። እያያችሁ ደስ ካላላችሁ አቁሜ እሸኛችኋለሁ። እያያችሁኝ የሆነ ነገር ክስተት ካለ አቁማለሁ፣ እሸኛችኋለሁ። ግባ በቃ አንድ ሲስተም ግን ስንት ከርብ ያለው መንገድ ነው ያለው። አስፋልት ላይ ያመዘኑ ምን እንደማይችሉ እናንተ ለነፍሳችሁ አታስቡ። እሺ እሳት ይገባላችሁ። ገና ስንት ከርብ ስንት ሲስተም እኔ እላለሁ ስንት አቀበት። አይ በቃ እሺ እኛ ውስጥ ሹፌር ካሉ ማለት ነው ያዙ። እሺ ወሬና አባቴ ወዴት ናችሁ?
የተወደዳችሁ ውድ ቤተሰቦቻችን አልተስማሙም። እንግዲህ ረዳትና ምንድነው አልተስማሙ። እኛ አምነን ነበር በመዳን እሺ፣ ልክ ነህ እኔ ልክ ነህ አንተም ልክ ነህ። እናንተ ካልተስማማችሁ ደግሞ እኔ ልሄድ አልችልም። አረት በቃ ስለዚህ አስተማማኝ ሹፌር አለ እዛል ሰጠና ሹፌር ነበር አንሰራም ብሎ ሄደ። ኦኬ ሹፌሩ አልሰራም ማለት ስለዚህ አንሰራም ብሎ ሄደብኝ። ሹፌር አለ አለ እዛ የለም አይደለም። ይኸውልህ ቆይ አንዴ ነፍስ ነዋ። ኖ አንድ ሰከንድም እኮ ማለት ነው። አንድ ሰከንድ ዋጋ አለው አይደለም? ይሄ የህይወት ጉዳይ። ቆይ አንዴ ስማኝ አባቴ፣ ትነዳለህ ቅድም ተናግሬያለሁ። ትነዳለህ መንዳት ትነዳለህ። ግን ደግሞ መንገዱ አስቸጋሪ ከሆነ እና ሁለታችሁ ካልተማመናችሁ እኛ አንሄድም። መንገዱ አይሆንማ። እኔ መኖር እፈልጋለሁ። ከሚሆን አይደለም ሚሆን አይደለም። ስለዚህ ሹፌር ጥራ፣ ሹፌር ጥራ፣ ሹፌር ጥሩ። አስፋልት ላይም ገጭ ነበር። ያው እንግዲህ እግዚአብሔርን ለበጎ ነው። ቅድም እኔ መድኃኒዓለም ንዳ አብዬ ነበረ፣ አወረደ። በቃ ይሄ ምክንያት ስላለው ምሬ ነው ምርቃቱ ጋር አራቅረባ ብር ተቀብለሃል? ለማን ኖ ሴታፕ ለመስራት እኮ አይደለም አባቴ። እንዴ አሁን እኮ የነፍስ ጉዳይ ሆኖ ነው። ገባሽ? እናንተ ሁለታችሁ እንኳን ካልተስማማችሁ እኛ ኧረ ምንም አይሆን ባካችሁ። ስንት ጊዜ ሆነ እዚህ ከመጣ መኪና ላይ ያው አንተ እሱ መንዳት የለበትም ሌላ ሹፌር አለ፣ እሱም ሌላ ሹፌር አለ ብሎ ነው ያመጣው። እስከ መንበር ነበር ይሄ ኩታ በራ። ስለዚህ ኩታችንን ወስደናል እና እናመሰግናለን። በዚህ አጋጣሚ ለነፍሳችን ስትከራከር ነበር። ለምን አልደገፍከውም? እሱ ለምን ለኛ ተከራከርክ? እናንተ ነገ የሆነ የማይችል ለምን እንትን አይሆንም ብዬ ነው። ምን እንዴት አይችልም? ይሄ ነገር ሹፌር አለ እያለ ነው እስካሁን ድረስ ያመጣችው። እሱ በእርግጥ ረዳት ነው። ረዳት ከዛ ረዳት ነው። አሁን ባባ ሹፌሩ ለቁስ ገባለ ብሎ ይደደ። ለምን ተሰጠው ታዲያ ቁልፍ? ሹፌር ካልሆነ ሹፌሩ ምንጭ ሄደ ተናዷል። በነገራችን ላይ ከተማ ላይም ግጭት ፈጥሮ ነበረ በዚህ አጋጣሚና አያያዙ ደስ አይልም ነበረ። እኛ ደግሞ ያው እግዚአብሔርን አምነን ያው ሹፌሩ ጋር እስኪያደርሰን ድረስ እየጠበቀን ነበረ። ኩታበር ላይ እንግዲህ በምታዩት መሰረት ቆመናል። ወንድማችን ከልብ ነው የምናመሰግነው። ህይወታችንን ታድጋል። እሺ መልካምነት ለራስ ነው። እሺ አባት ሀቅ አሁን አንተ ለሱ ደግፈ ምን ልትል ትችላለህ? ስለዚህ መልካምነት ለራስ ነው። እናመሰግናለን። ከዚህ ከአቡነ ገብረ መንፈስ ቅዱስ አለ ቤተክርስቲያኑ እሱ ጋር አለፍ ብለን ያለ ነው እና ታገኘናለህ። ስምክት መሰለኝ እዚህ የእነ ሉል ሰገድ ስምክት ከየአቅጣጫው እንግዲህ መኪና እየተፈለገ ነው ማለት ለመሄድ አስበረገጣቸው። ሁሉም ስለሚያውቁኝ ዴልማ ገረገራ ስንት ዝንጀሮ የማያወጣው እንዳገዚያቸው ስለሚያውቁ ይሄዱ ነበር። አሁን እዚህ እኮ እናንተ ብታውቁት እስቲ ሌላችሁም ልጁ አስፈረገ። ልጁ የመጣው ገና ትናንት ዛሬ 3 ቀን። ልክ ነህ አንተ ሹፌር መሆንን ስለሚያውቁ ማለት ነው። ስለዚህ አስፈርግጦብህ ነው
አስፈርግጦብህ ነው እንጂ ትችላለህ እኮ ሂዱ። አሁንማ በቃ እኔ አልችልም። ደላላው ራሱ እኮ ስለሚያቀኝ ተናገረ። አንተ ምን ሆነህ ነው አለ። ደላላ ማን ነው? ምናምን ዕቃ ምናምን አስገብታችኋል። ታስሯል እንዴ? ባጉን አውርድልኝ፣ ባጎችን አውርድልኝ። ባጉን አውርድልኝና እንግዲህ ታዲያ ሹፌር ካልተገኘው አሁን ከየት ነው የመጣው? እኛም እኮ የደዋወለን ነው። ሌላ መኪና እያስመጣን ነው። በቃ አውርድልን። ለማንኛውም ይህን ይመስል ነበረ። የተወደዳችሁ ውድ ቤተሰቦቻችን፣ ይህ አስገራሚ ድንቅ ነገር ነው። የመድኃኒዓለም ስራ ነው። ባይዘው እኛ ለመድኃኒዓለም ሰተን ነበረ። እንግዲህ አትሄዱም ብሎ አስቆሞናል። የኪዳነ ምህረት ስራ ነው። እንመለሳለን ኪዳነ ምህረት ላይ እሺ እኔ ሰለሞን ደውሎ ጋሸና አይሆንም ብሎኛል እያለ ነው። እኔ ምን አውቄ እንግዲህ እኔ ስንት መኪና ይዘህ የኖርክ ሰው እና እንግዲህ እና ታዲያ ምንድን ነው የምትለው? አላውቅም ሰለሞን ጋር የተው እና ታዲያ ምንድን ነው የምትለው? ማርያም አባቴ ዝም ብለህ እመን፣ የሚጣሉልን ያነሳልሃል። የምሬን እኮ ነው። አሁን ሁለቱ ባይጣሩ እኮ እኛ ምን አንልም፣ ዝም ብለን መሄድ ነው። ሲከሰትም ተከሰተ። ግን እግዚአብሔር አየህ አያዋጣም እንደ አዲስ አበባ ላይማ ይገሉታል። ግን እዚህ ንጹህ ነው፣ አየሩ ንጹህ ነው፣ ህዝቡ ንጹህ ነው እንዴ በቃ እኛ መኪና እንጠብቃለን። እየደዋወለን እኔ ግን ደስ ብሎኛል። እግዚአብሔር እንዴ እግዚአብሔር እኮ አጣላልን እኮ ባያጣላልን እኮ ገደል አሁን ቃሉ ምን አለ? እግዚአብሔር አስታርቀው ራሱ እንዴ ሁለቱ ቢስማሙ እኮ ቢችል ባይችል ምን ባይል እኛ መሄድ ነን። እዚህ ድረስ የመጣ ነው። እነሱ ተስማምተው ነበር። ጥሩ ሰው ታገኛለህ። አሜሪካን ትወዳታለህ? አይ አሜሪካ ቪዛ ይላክለታል በዚህ ደግነቱ። መኪናው የማን ነው? የቤተሰብ ነው? ቆይ አንድ ጥያቄ ልጠይቅ። ለመኪናው መከስከስ ነው ወይስ ለኛ ነው ያዘንከው? አመሰግናለሁ። አይ ቅድም እናንተ ለነፍሳችሁ አታስቡ እንዴ ምናምን ስትል ነበርና በዚህ አጋጣሚ እናመሰግናለን። ምንድን ነው ቆይ ማለት እንዴት ነው ነገሩ? አሁን ሾፌር ይመጣልናል ወይስ አይመጣልንም? ይመጣል። ጠርተሃል እና ታምንበታለህ አንተ? አሁን የሚመጣው ነው የሚመጣውን ሾፌር ግን ቆይ ትክክለኛ ሾፌር የለውም እንዴ? ምኑ መኪናው ነበረውና እዚያ ያው ልጅ ወለደ ምናምን ብለው ሄደ። ላለመግባባት ኦኬ። ስለዚህ ለማንኛውም ግን እናመሰግናለን። በመሰለ አሁን እሱ ይችላል ምናምን አይደለም ዋናው ሀሳቡ ነገር መንገዱ ከባድ ነው ያልከው እና ለሱ ላይሆን ይችላል ስላልክ እናመሰግናለን። በዚህ አጋጣሚ ደግሞ አንተም አትከፋሽ፣ መከፋት የለብህም። ለበጎ ነው። አንዳንድ ጊዜ ተሳፋሪ ራሱ ማለት ነው
የሆነ ነገር ይዞብን ሊመጣ ይችላል። ያልተገባባ ተሳፋሪና ያልተገባባ ሹፌር አደጋ ነው የሚያመጣው። ስለዚህ እናመሰግናለን ወንድማችን። እሺ ከልብ ነው የምናመሰግነው። ኖ ደፋርነቱ ልክ ነው እኮ ግን ደፋርነቱ ልክ የማይሆንበት ቦታ አለ። የተወደዳችሁ ውድ ቤተሰቦቻችን ከማዶ የምትመለከቱት ቤተክርስቲያን ዛሬ ነው የሚመረቀው። ዘማሪው ሉልሰገድ ወንድማችን ያሰራው ቤተክርስቲያን ነው። ስለዚህ ያው እኛም ጉዞ ወደ ኋላ ብለን ወደ ኋላ እንግዲህ ልንሳለም እየሄደን ነው። ምክንያቱም መኪናችን ሄዷል ከነ ሹፌሩ ከማይችለው ሹፌሩ ጋር እና እዚህ ተሳለመን እንምጣ ብለን ነው። የተወደዳችሁ ውድ ቤተሰቦቻችን ከማዶ እንደምትመለከቱት በጣም የሚያምር ቤተክርስቲያን ነው የተሰራው። በዚህ አጋጣሚ በጣም ደስታችንን መግለጽ እንወዳለን። ዛሬ እንግዲህ ተመርቋል። እንደምታዩት አረንጓዴ፣ ቢጫ፣ ቀይ አሸብርቋል። ስንመጣ ጉዞ ወደ በረከት ፕሮግራም እንሰራበታለን። ይሄን ይመስላል ትላለህ። አይ ነው እኔ የወጣትማ አይ ምን መሰለ ይፈትናል እኮ እኔ እኮ ይኸውልህ እኔ አንደኛ የሰው ሞራል መንካት ጥሩ አይደለም። ኖ እኔ እዚህ ድረስ ነው አንተ እንዴ ሹፌር አለ እያለ ነው እንጂ እኮ እኛ መጀመሪያውን እኮ ልክ እንዳልሆነ እኮ ገብቶን ጠይቀነዋል እኮ። ግን ሰውን ስታናግር ያው ጭቅጭቅ በማይፈጠር መልኩ ማናገር ስላለብህ ነው። የተወደዳችሁ ውድ ቤተሰቦቼ ቤተክርስቲያኗ በጣም ግርማ ሞገስ ያላት ቤተክርስቲያን ነው። እንግዲህ ዘማሪ ሉልሰገድ ያሰራው ቤተ መቅደስ ነው እንግዲህ ቤተ እግዚአብሔር እና እኛም እንግዲህ እየሄደን ነው። የተወደዳችሁ ተሳለመን እንመለስ። መኪና እስኪመጣ ድረስ ልጁ መኪናውን ይዞት ሄደው እስካሁን ድረስ ስልኩ አይሰራም። አሁን አግኝቷል። ማክስ አድርጎ እንዳይመጣ ፕላስቲክ ማክስ አድርጎ እንዳይመጣ ፕላስቲክ ማክስ አድርጎ እንዳይመጣ ወገን ስልኩን እስቲ ሞክርልኝ በማርያም አይ አትችልም ከተባለ አዎ አልችልም ሳይሆን በሙድ በቃ ከልጁ ጋር መስማማት ወይ ደግሞ አይ በቃ እንደዚህ ለምን አደጋ ነው። ይሄ እኮ ቆሎ መዝገን አይደለም ምልሽ መንገዱ አደገኛ በመሆኑ የመንገዱ አደገኛነት እሱ ደግሞ እንዲህ አስፋልት ላይ እንዲህ የሚርገበገብልሽ አረ ለማንኛውም አንሰማ ብለን ነው ባይዘው ይሄ ትልቅ ነገር ከተማ ላይ ፍሬንስ ይዝ አንድ በይ ከመጀመሪያው ማለት ነው። እግዚአብሔርን እንዴት ነው ሲያጋጨን ሲያላጥመን ከዛ መኪና ገጨ ሲያሳየን አንነቃለን። ከዛ ካሁን አልወጣም እያለን ኩታበር ደረስን። ልጁ ደግሞ በቃ ዘራፍ አትሄዱም ብሎ ውጡ አለ ማለት ነው። ስለዚህ በጣም ይሄ ትልቅ ነገር ነው። በእንደዚህ አይነት እግዚአብሔርን ላይታደንም ይችላል አንዳንዴ በዚህ ጋር ይመስለኛል ምግብ እና የተወደዳችሁ መኪናችን እስኪመጣ ድረስ መጣ። አይገርምሽም? ያው እሱ ነው መጥቷል ይዘው መጣ።
አይ ጥሩ ያው የተወደዳችሁ አዲስ ሹፌር መጥቷል። ማርያም እንግዲህ ይቅር በይን እንመጣለን። አይ ቅድም የገቡት የተወደዳችሁ ውድ ቤተሰቦቻችን መኪናው መጥቷል አሁን። ስለዚህ ልንሄድ ነው ማለት ነው። አንተ ይኸውልህ በደንብ ታሽከረክርና ፍሬንና ምንድነው ተቆጣጥረህ ታሳየናለህ። እንዴ አንተ ደግሞ አይክፋ እሺ፣ ለበጎ ነው። ቀረጻ